በፍቅር ግንኙነት ውስጥ ሳናስበው የምናደርጋቸው አንዳንድ ነገሮች በመካከላችን ያለውን ቅርበት ሊያበላሹትና ግንኙነቱን ሊያሻክሩት ይችላሉ። በተለይ ወንዶች በግንኙነት ውስጥ የሚፈልጓቸው ወሳኝ ነጥቦች አሉ እና ሴት ከሆንሽ ፍቅረኛሽን ሊያርቁ ከሚችሉ ከነዚህ 6 ዋና ዋና ነገሮች መራቅ አለብሽ። አንደኛ፣ ከመጠን ያለፈ ቁጥጥር። ከማን ጋር እንደዋለ፣ የት እንደሄደ እያንዳንዱን እንቅስቃሴ ትዕዛዝ በሚመስል መልኩ መጠየቅ፣ ስልኩን ደጋግሞ መፈተሽ ወንዱ በራሱ የመተማመን ስሜት እንዲያጣና እንዲታፈን ያደርገዋል። ግንኙነቱ በፍቅር ሳይሆን በጥርጣሬ ላይ የተመሰረተ እንዲመስለው ስለሚያደርግ ቀስ በቀስ እንዲርቅ ምክንያት ይሆናል። አንድ ወንድ በየደቂቃው የት ነህ፣ ከማን ጋር ነህ፣ ምን እየሰራህ ነህ ተብሎ ሲጠየቅ እንደ ትልቅ ሰው ሳይሆን እንደ ሕፃን ልጅ እየተቆጠረ እንደሆነ ይሰማዋል። ይህ ደግሞ በራሱ የመወሰን ብቃቱ ላይ እምነት እንዳልጣልሽበት ስለሚያሳይ በሂደት በራሱ የመተማመን ስሜት እንዲቀንስ ያደርገዋል። ስልኩን ስትፈትሺ ወይም የማህበራዊ ሚዲያ የይለፍ ቃሎችን መጠየቅ የፍቅር መግለጫ ሳይሆን የግል ደህንነትን መጣስ ነው። ምንም የደበከው ነገር ከሌለ ለምን አታሳየኝም የሚለው ክርክር ትክክል አይደለም። ምክንያቱም ሁሉም ሰው የራሱ የሆነ የግል ምናብና ሚስጥር ወይም ፕራይቬሲ ያስፈልገዋል። ስልኩን በፈተሽ ቁጥር ግን በመካከላችሁ ያለው የክብርና የመተማመን ክር እየላላ ይሄዳል። ፍቅር ማለት የሁለት ሰዎች አብሮ መጓዝ ማለት እንጂ አንዱ ሌላኛውን ተቆጣጥሮ መዘወር ማለት አይደለም። ጓደኞቹን እንዳያገኝ መከልከል፣ የትርፍ ጊዜ ማሳለፊያዎቹን ለምሳሌ ኳስ መጫወት ወይም ማየት ለኔ ጊዜ አልሰጠኸኝም በሚል ሰበብ ማቋረጥ ወንዱ በግንኙነቱ ውስጥ የመታፈን ስሜት እንዲሰማው ያደርጋል። ሰው ደግሞ የታፈነበትን ቦታ ጥሎ ለመውጣት ይሞክራል። ቁጥጥር ሲበዛ ወንዱ ሰላም ለማግኘት ሲል ትናንሽ ነገሮችን መዋሸት ይጀምራል። ለምሳሌ ከጓደኞቹ ጋር ሆኖ ከቤተሰቦቼ ጋር ነኝ ሊል ይችላል። ይህ የሚሆነው እውነቱን ከተናገረ የሚመጣውን ጭቅጭቅና ጥያቄ በመፍራት ነው። ውሸት ደግሞ የአንድን ግንኙነት ዕድሜ ያሳጥረዋል። ከአንቺ ጋር የሚያሳልፈውን ጊዜ በጉጉትና በፍቅር የሚጠብቅ መሆኑ ቀርቶ እንደ ስራና ግዴታ ካልሄድኩ ትጣላኛለች በሚል ፍርሃት የሚደረግ ይሆናል። ይህ ሲሆን ግንኙነቱ ጣዕሙን ያጣል። መፍትሄው እሱ ባልነገረሽ ቁጥር መጥፎ ነገር እያደረገህ እንደሆነ ከማሰብ ይልቅ መልካም እያደረገ እንደሆነ አምነሽ መቀበል። የሚያሰጋሽ ነገር ካለ ግን በቁጥጥር ሳይሆን እንዲህ ሲሆን መጥፎ ስሜት ይሰማኛል ብለሽ በግልጽ ውይይት መፍታት የተሻለ አማራጭ ነው። በፍቅር እንጂ በቁጥጥር የቆየ ወንድ የለምና አስቢበት። ሁለተኛ፣ ጥቃቅን ስህተቶችን ማጉላት። የሚያደርጋቸውን በጎ ነገሮች እውቅና ከመስጠት ይልቅ ሁልጊዜ ስህተቱን ብቻ መፈለግና ይህን አላደረግም፣ ያን አጎደልክ የሚሉ ወቀሳዎችን ማብዛት ወንዱ በግንኙነት ውስጥ ዋጋ እንደሌለው እንዲሰማው ያደርጋል። አንድ ወንድ ላንቺ ደስታ ብሎ ያደረገውን ትንሽ ነገር ለምሳሌ ስጦታ መግዛት፣ በቤት ውስጥ እገዛ ማድረግ ወይም አብሮሽ ጊዜ ማሳለፉን የምታጣጥዩና ይህ እኮ ግዴታ ነው በሚል ስሜት ካለፍሽው ዳግመኛ ጥረት የማድረግ ፍላጎቱ ይጠፋል። ምንም ባደርግ አላስደስታትም የሚል አስተሳሰብ ውስጥ ይገባል። አንድ ሰው ሁልጊዜ ስህተቱ ብቻ የሚነገረው ከሆነ ያንን ቦታ ወይም ሰው መራቅ ይጀምራል። ግንኙነታችሁ የፍቅርና የሰላም ምንጭ መሆኑ ቀርቶ የጸብ መድረክ ከሆነ እርሱ የሚመርጠው ሰላም ወደሚያገኝበት ቦታ፣ ወደ ስራው፣ ወደ ጓደኞቹ ወይም በዝምታ ወደ መሸሽ ይሄዳል። ለምሳሌ አንድ ቀን ስልክሽን ሳይመልስ ቢቀር ወይም ያዘዝሽውን ነገር መግዛት ቢረሳ ያንን እንደ ትልቅ ክህደት ቆጥረሽ ቀኑን ሙሉ የምታዝኒ ወይም የምትበሳጭ ከሆነ ነገሩን ያከብድበታል። ትናንሽ ስህተቶችን በፈገግታና በይቅርታ ማለፍ ሲቻል በትልቅ ወቀሳ ማጀብ ግን ግንኙነቱን አድካሚ ያደርገዋል። በስነ ልቦና ጥናት መሰረት አንድ ሰው መልካም ነገር እንዲያደርግልሽ ከፈለግሽ ያደረገውን ትንሽ በጎ ነገር ማድነቅ አለብሽ። አድናቆት ሲነፈግና ወቀሳ ሲበዛ ግን ወንዱ ለግንኙነቱ ያለው ተነሳሽነት ይቀንሳል። ጥሩ ብሆንም ባልሆንም ወቀሳው አይቀርልኝም ብሎ ስለሚያስብ ራሱን ማሻሻል ያቆማል። ስለዚህ ሳይንሳዊው መፍትሄ የ80
20 ህግን መጠቀም ነው። 80% በመልካም ንግግር እርሱን በማበረታታት 20% ደግሞ ቅሬታሽን በበሰልና በለሰለሰ መንገድ በመግለጽ በዘዴ መኖር ነው። በአጭሩ ወንድ ልጅ የሚወደድበትና የሚከበርበት ቦታ ላይ መቆየት ይመርጣል። አድናቆትሽ ለሱ ትልቅ የፍቅር መግለጫ ነውና ተጠቀሚበት። 3ኛ ከሌላ ሰው ጋር ማወዳደር። ይህ ትልቁ የፍቅር መርዝ ነው። ፍቅረኛሽን ከሌሎች ወንዶች፣ ከጓደኞችሽ ባሎች ወይም ከቀድሞ ፍቅረኛሽ ጋር ማወዳደር በክብሩና በወንድነቱ ላይ እንደመጣሽ ነው የሚቆጥረው። ይህ ድርጊት በውስጡ ትልቅ ቅሬታን ይፈጥራል። ለወንድ ልጅ በግንኙነት ውስጥ ከፍቅር በላይ ክብር ትልቅ ቦታ አለው። የጓደኛዬ ባል እኮ እንዲህ አይነት ቤት ሰራላት ወይም እገሌ እኮ ለሚስቱ እንዲህ አይነት ስጦታ ገዛላት የሚሉ ንግግሮች እርሱ ላንቺ እያደረገ ያለውን ጥረት ዋጋ እንደማሳጣት ይቆጠራል። አንተ ከሱ ታንሳለህ የሚል መልእክት ስላለው በወንድነቱና በማንነቱ ላይ እንደመጣሽበት ይሰማዋል። ማወዳደር መርዛማ ነገር ነው። አንቺ ብትሆኚ የሱ ከሌላ ሴት ጋር ቢያወዳድርሽ የሚሰማሽን ስሜት ማሰብ፣ እርሱን ባለው ማንነት አክብረሽና አሜን ብለሽ መያዝ በመካከላችሁ ያለውን ፍቅር ያጠነክረዋል። 4ኛ ያለፈውን ስህተት መደጋገም። ጠብ በተነሳ ቁጥር ከዓመታት በፊት የተፈጠሩ ስህተቶችን እየመዘዙ ማምጣት ግንኙነቱ ወደፊት እንዳይራመድ ያደርገዋል። ምንም እንኳ አንዳንድ በደሎች ከህሊና የማይወጡና ጉዳታቸው ከፍተኛ ቢሆንም ይቅርታ ተባብላችሁ ያለፋችሁትን ነገር ላለማንሳትና ራስሽ ላይ ልትሰሪ ይገባል። በተጨማሪም ነገሮችን መተው መልመድ ለጤናማ ግንኙነት ወሳኝ ነው። ይቅር ማለት ስህተቱን ወይም በደሉን መርሳት ባይሆንም ያንን ስህተት እንደ ጦር መሳሪያ አለመጠቀም ማለት ነው። አንድ ወንድ ስህተቱን አርሞ ለመቀየር እየሞከረ ሳለ አንቺ ግን አሁንም ያንኑ አሮጌ ስህተት የምታነሽበት ከሆነ ምንም ብቀየር ፋይዳ የለውም፣ አሁንም ያንኑ ነው የምትለኝ ብሎ ተስፋ ይቆርጣል። ይህ ደግሞ በራሱ ለመሻሻል ያለውን ተነሳሽነት ይገለዋል። ጤናማ ግንኙነት ወደፊት የሚመለከትና የሚያድግ መሆን አለበት። ሁልጊዜ ወደ ኋላ እየተመለሳችሁ ያለፈውን ቁስል የምትጭሩ ከሆነ ግንኙነታችሁ ባለበት ይቆማል ወይም ወደ ኋላ ይሄዳል። ይህ ሂደት ደግሞ አሰልችና አድካሚ ይሆናል። ስለዚህ ያለፈው ስህተት እንደ ቆሻሻ መቆጠር አለበት። አንዴ ተጠርጎ ከወጣ በኋላ መልሶ ወደ ቤት ውስጥ አይገባም። ትኩረትሽ ዛሬ ላይና ነገ በምትገነቡት የጋራ ህይወታችሁ ላይ ይሁን። 5ኛ በራስ መተማመንን ማጣትና ጥገኝነት። ሁልጊዜ ትወደኛለህ ወይ ብሎ መጠየቅ ወይም ያለ እርሱ ምንም አይነት ደስታ ማግኘት አለመቻል ለወንዱ ሸክም ሊሆንበት ይችላል። የራሷ ዓላማ፣ የራሷ ህይወትና በራሷ መተማመን ያላት ሴት ለወንዶች ይበልጥ ማራኪ ናት። ሁሉንም ውሳኔዎች ለእርሱ መተው፣ የራስሽ ፍላጎትና ዓላማ ሳይኖርሽ በሱ ህይወት ውስጥ ብቻ ለመኖር መሞከር ወንዱን ይጫነዋል። አንድ ወንድ የሚፈልገው አጋር እንጂ ተከታይ አይደለም። የራስሽ ህልም ሲኖርሽ የበለጠ ማራኪና ተናፋቂ ትሆኛለሽ። በራስሽ ላይ ያለሽ መተማመን ሲጠፋ ሴቱን ሁሉ እንደ ተቀናቃኝ ታያለሽ። እርሱ በስራ ወይም ከጓደኞቹ ጋር በሚያሳልፈው ጊዜ ውስጥ በሌላ ሰው ይተካኝ ይሆን የሚል ስጋት ይገባሻል። ይህ ስጋት ደግሞ ወደ ቁጥጥርና ጭቅጭቅ ይመራል። ማንነትሽ በእርሱ ፍቅር ላይ ብቻ የተመሰረተ አይደለም። አንቺ በራስሽ ሙሉና ብቁ ሰው መሆንሽን እመኚ። ያለሽን ዕውቀት፣ ችሎታና ውበት አክብሪ። አንቺ ራስሽን ስታከብሪና ስትወጂ እርሱም ይበልጥ ያከብርሻል። የራስሽ ብርሃን ሲኖርሽ እሱ ወደ አንቺ ይበልጥ ይሳባል። 6ኛ በሰው ፊት ዝቅ ማድረግ። ጓደኞቹ፣ ቤተሰቦቹ ወይም ሌሎች ሰዎች ባሉበት አሽሙር መናገር፣ ማሾፍ ወይም ማዋረድ ግንኙነታችሁን በቶሎ ሊያፈርሰው የሚችል ተግባር ነው። ወንዶች በማህበራዊ ህይወታቸው ያላቸው ግምት ከፍ እንዲል ይፈልጋሉ። የሚወዳት ሴት ሌሎች ሰዎች ባሉበት ስታቃልለው ወይም ስታሾፉበት ክብሩ እንደተገፈፈና እንደተዋረደ ይሰማዋል። ቅሬታ ካለሽ ወይም ስህተት ከሰራ በግል ብቻችሁን በምትሆኑበት ጊዜ ንገሪው። በሰው ፊት ግን ሁልጊዜ የእሱ ደጋፊ መሆንሽን አሳይ። በሰው ፊት የምትሰጪው ክብር ለብቻችሁ ስትሆኑ የሚሰጥሽ ፍቅር በእጥፍ እንዲጨምር ያደርገዋል። በአጠቃላይ ጠንካራ የፍቅር ግንኙነት የሚገነባው በሁለቱ ወገኖች በጎ ፈቃደኝነትና ጥረት ነው።
ፍቅረኛሽን ከጎንሽ ለማቆየትና ግንኙነታችሁ ዘላቂ እንዲሆን ከፈለግሽ ከላይ የተጠቀሱትን አሉታዊ ልማዶች በማስወገድ መከባበርን፣ መተማመንንና ግልጸኝነትን ሁልጊዜ መመሪያሽ ማድረግ ይኖርብሻል። ፍቅር እንዳዝመራ የሚፈልገውን እንክብካቤ በትክክለኛው መንገድ ካገኘ ውጤቱ ዘላቂና ሰላም፣ ደስታ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ በቸር ቆዩ።